በስተመጨረሻም ማህሌት ሀቁን ተናግራለች። ዝና እንዲላካትና ለምን ለማድረግ እንደፈለገች ከቤት ገብታ አልወጣም ለምን እንዳለች ለብሩክ ሲያስፈራራትና ሲያስጨንቃት ተናግራለች። ብሩክም ማንም ቢልክሽ ምንም አንቺን ላምን አልችልም በማለት ከቤት አስወጥቷታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ በሙሉ ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው የምለው። ምሳሌ ድራማ ባለፈው ቪዲዮአችን ላይ እንዳየነው ማህሌት ብሩክ እዛ ቤት እንድትገባና እንዲሁም ደግሞ እንድትጠቁመው አስፈላጊ በሆነበትም ሰዓት ጊዜ እንዲፈልጋትና እዛ ቤት የሚፈልገውን አይነት ለማግኘት ብሩክን ይቅርታ ብለሽ መግባት አለብሽ ብሎ ስለላካት እንዲሁም ማህሌትም ይህንን ተቀበላ ከነ ብሩክ ቤት ገብታ አልወጣም እንዳለችና መድብልም ሆነ ብሩክም ቢያስፈራሯት አልወጣም ብላ እንዳመፀች አይተን ነበረ። በዛሬው ቪዲዮአችን ላይ ደግሞ ማህሌት ምን ተናገረች? እንዲሁስ ብሩክ ምን አላት? መድብልስ የመጨረሻ ውሳኔው ምን ሆነ የሚለውን አብረን እናያለን። ማህሌት ብሩክ ሲያስፈራራትና ሲያስጨንቃት ዝና እንዲላካትና ደግሞ ምን እንደምትፈልግ በሙሉ ለብሩክ ነግረዋለች። እኔ እዚህ ቤት የመጣሁት ዝና የሚፈልገውን ነገር እንዲያገኝና እንዲሁም ደግሞ እናንተን ማጥቃት በፈለገ ጊዜ እንዲመቸው ነው። ይህን ታላደረግሽ እገልሻለሁ ብሎ ስላለኝ ስለፈራሁኝና ስለተጨነኩ የመጣሁት ሌላ ነገር ምንም ሀሳብ የለኝ በማለት ተናግራለች። በእርግጥ ከመጀመሪያውኑ ብሩክም ሆነ መድብልም ለምን ከዛ ቤት እንደመጣች አውቀውታል። ለምን እሷ በጥሩ ታይሆን እህል ጊዜም በክፉና በፎሳ ነገር እንደምትፈልገን እናውቃለን። ደግሞም ለእኛ ጥሩ ሀሳብና ጥሩ አስተያየት ስለሌላት እኛ ቤት መቀመጥ የለባትም በማለት በመጀመሪያውንም ተናግረው ነበር። በእርግጥ እንዲፈሩትና እንዲያሰቡት አልቀረም። እሷም ሲጨንቃት ዝና እንዲላካትና አሁንም ዝና ደግሞ እንደሚፈልጋቸው ነግራቸዋለች። ይህንንም ብትናገር ግን እቤት ውስጥ እንድትቆይና እንድትኖር ማንኛቸውም አልፈቀዱላትም። ብሩክም አይ ምንም ነገር ቢሆን እንኳ ብትናገሪም ባትነግረኝም ዝና ለጥሩ ነገር እንደማያስበኝና እንደማይተወኝ ያውቃለሁ። ሁልጊዜ እንደሚፈልገኝና እኔን ለማጥቃት እንደሚፈልግ አውቃለሁ። ስለዚህ ባትነግሪኝም ብትነግሪኝም ምንም አይነት ለውጥ የለውም። አሁን የምፈልገው ቤቴን ለቀሽልኝ እንድትወጪ ነው እንጂ ሌላ የጠየቁች ነገር የለም ቢላትም እንኳን ማህሌትም ቤትን ለቅቄ ልወጣ አልችልም፣ የትም መውደቂያ የለኝም፣ የትም አልገባም፣ ዝናም እዛ ካልገባች ብሎ አባሮኛል። ኤፍራታም ከእንግዲህ ወዲያ እህቴ አይደለሽም ከቤቴ ውጭልኝ ብላ አብራኛለች። እዚህ ያለኝ አማራጭ ከአንተ ጋር መቆየት ነው። ይቅርታ አድርግልኝና የፈለከውን ነገር እየሰራሁ የታዘዝኩኝ ከቤት ልቆይ ብትለው እንኳን ብሩክ ግን በጭራሽ ሊሆን አይችልም። አንቺ ማለት የኔ ነፍስ ገዳይ እንዲሁም ደግሞ ልጅን ያስገደልሽ ደመኛ የሚባል ነገር ስላለ አንቺም ልክ ከዛ የምትቆጠሪ ነሽ። ስለዚህ በምንም ነገር አይቸሽ ከቤቴ ላስቀምጥሽ እና ላኖርሽ አልችልም በሚል ከቤት አስወጥቷታል። ማህሌትም የምታደርገው ነገር ግራ ገብቶባታል። የመጨረሻ ውሳኔ የሆነው ኤፍራታን መለመን ነው እያለችም እያሰበች ነው። መድብልም ለምን እዚህ ቤት እንደመጣችና እንዲሁም ደግሞ ይህንን ከመምጣቷም ደግሞ መኝታ ክላስ ገብታ ቁጭ ማለቷ ግራ ገብቶት ነበረ። ብሩክ ደግሞ እንዲህ ቆራጥ ሆኖ ከቤት ለቃ እንድትወጣ የታገለበትን አይነት አድንቆታል። መድብል እያሰበ የነበረው ማህሌት ከዚህ ቤት ትመጣለች ሳይሆን እኔም ዘፋኝ ስለሆንኩ ዜማ አወጣለሁኝ ወይም ደግሞ ብሩክንና ቅድስትን በአንድ ላይ ስድር የምዘፍነው ነው ብሎ እያዘጋጀው ነበርና ይህንን ሰዓትና ጊዜ ለማፋጠን እንጂ ቅድስት ወይም ደግሞ ማህሌት የብሩክ ሚስት ትሆናለች፣ እዚህ ቤት ልቆይ ትችላለች።
እኛንስ ይቅርታ ብላን ከቤታችን ትመጣለች ብዬ አንድም ቀን አስቤው አላውቅም። አይደለም ከዚህ ቤት ማምጣትና የወንድሜ ሚስት አድርጎ መቀጠል በአይኔ ላያት እንኳን አልፈልግም። እሷ ማለት ብዙ ነገር የሰራችን ያስገደለችን፣ ንብረትን ገንዘባችንን ያሳጣችን ማለት ማህሌት ናት። ስለዚህ ከቤታችን መቆየት የለባትም በማለትም ተናዶ ነበረ። ግን አሁን ላይ ለቤት እንድትኖር አላደረጋትም። አሁንም አታርፍም። ማህሌት ቢያስወጧትም እና ቢያበሯትም ተመልሳ መታ አሁንም ይቅርታ እንደምትላቸው አንጠራጠርም። ሁልጊዜ መለመንና መሸወድ ላኪ አይደለም። ብሩክም ሆነ መድብልም በአቋማቸው ጠንተው ማህሌትን ከቤት እንዳትኖር ማድረግና እንዲሁም ደግሞ ቅድስትንና ማህሌትን ከማጋባት በስተቀር ሌላ አማራጭ ኖር አይመስለኝም። ያው ቅድስትም ደንግጣለች። በእርግጥ አሁን ላይ እያሰበች የነበረችው እና እየፈለገችው የነበረው ነገር ሌላ፣ በመሀል ደግሞ የተፈጠረው ነገር በጣም አሳስቧታል፣ አስጨንቋታል። ለምን ከብሩክ ጋር እሆናለሁኝ አብሬ ቀጥላለሁኝ በማለት ተስፋ አድርጋ በነበረችበት ጊዜ ሌላ ጣጣና መከራ መጥቶ ደግሞ አሁንም መከራ እንዲታይ አትፈልግም። ማህሌት ከቤት ስትመጣ እሷም ደንግጣለች። አንደኛ ያሰበችው ከኋላ ያሰበችው ነገር ይኖራል። ዝናን እኛን የሆነ ነገር እንዲያደርገን ፈልጋ ነው፣ ወይም እሷ ልክ በፊት እንደምታደርግ ሁሉ እኛንም ልታሰቃየን ፈልጋ ይሆናል በሚል ብዙ ሀሳብ ነበራት። እኛንም እንዲያንጋባ እንቅፋት ትሆነናለች፣ ለህይወታችን አስፈላጊ አይደለችም። ስለዚህ ከቤታችን እንዴት ልትመጣ ቻለች እያለች ቅድስትም በጣም ተወዛግባ ነበረ። እንዲሁም መድብልንም ሆነ ብሩክንም እያረጋጋች በነበረበት ጊዜ ማህሌት ግን አረጋጋችልኝ ብላ እንዲሁ ለእሷ ጥሩ ነገርና እንዲሁም ደግሞ አስፈላጊ ሀሳብ አላሰበችላትም። ምን አርጋ ነው ደግሞ የማንም መጫወቻና መለማመጫ ሆንኩኝ እያለች በተደጋጋሚ ስታነሳ ነበረ። ቅድስት ግን በፊትም በነበረ ጊዜ ለእሷ ክፉ አልነበረችም። አሁንም ስትመጣ ያው ነገሮች ይወሳሰባሉ ብላ ፈርታና ተጨንቃ እንጂ ለሰው ክፉ ነገር የመስራት እቅድም ሆነ አላማም ሀሳብም የላት። ያንንም ጭንቀቷን ደግሞ መድብል ተረድቷታል፣ አውቋል። ቅድስት ምን ማድረግ አለብን? አንቺም እንዴት ተጨነቅሽ ይገባኛል። ግን ይቺ ሴትዮ ለምን አስባ ከቤታችን እንደመጣች አላውቅም። ምን ታስቢያለሽ ብሎ ቢጠይቃት እንኳን አይ መድብል፣ እኔ ምንም የማውቀው ነገር የለኝም። አሁን ላይ ልልም የምችለው ነገር የለም። ምንም ፈልጋ እንደሆነ አላውቅም በሚል ነግረዋለኝ። እናም ሁል ጊዜ መቼም ሰውን የማሰቃየትና የማስቸገር እንዲሁም የማስጨነቅ አባዜና ሱስ ስላለበት አንዲት የዲያ ልጅ ከቤቱ አግቶ እንዲያስቀምጥና ሲፈልግ አገባሻለሁ የሚፈልገው አይነት ለማድረግ የራሱ ሀሳብ ሆኗል። ለማንም ሰው ጭንቀትና እንዲሁም ሀሳብ ጥሩ ነገር የለበትም። ዝና በጣም መጥፎ ሰው ነው። አላውቅም፣ እያሰቃያት ያለችው ልጅ አንድ ሰው እንደሚደርስላት ወደፊት አልጠራጠርም። ሉላም ከጠበቃው ጋር ያላትን ግንኙነት በጣም በሚያስፈራና በሚጨነቅ ሁኔታ ላይ ናት። እንዲሁም ዳጣ ይህን ነገር ስላወቀችና ስለሰማች ሞገስን ከገንዘብና ከሉላ ማንን ትመርጣለህ? እንዲሁም ደግሞ አንተ ከምትታሰርና ሉላን ሌላ ሰው ከሚፈልጋት የትኛውን ትመርጣለህ? በሚል ነገር አናግረዋለች። ሞገስም በጭራሽ እኔ ለምን እድሜ ልክን አልታሰርም፣ ገንዘብም ተሆነ ለምን ልቅምቅም ብሎ አይጠፋም፣ ከሷ የሚበልጥ ነገር የለኝም በሚል ተናግሯል። ግን ቢሆን የቻለበት ነገር ሌላ ነው። ሉላ ግን እሱ እንዲታሰርም አትፈልግም፣ ገንዘባቸው እንዲቀርም አትፈልግም። ለምን ያልፈለገችበት ነገር ቢኖር ሞገስና ሉላ ባላቸው ንብረት ከተሰጣቸውና ከተረከቡ በኋላ የሚኖረውንም አኑሮ የሚሸጠውንም አሽጠው ከሀገር ወጥተው ለመኖር ፍላጎት ስላላቸው
ግዴታ ገንዘባችንን ማግኘት አለብን የሚል ሀሳብ ስላላት ሉላም ከሰውየው ጋር ተስማምታለች። ስትስማማ ግን ፈልገው ወደው ምናምን ሳይሆን ነገሮች ሁሉ ተወሳስበውባትና በጭንቀት የተወሰነ ውሳኔ ነው። ውሳኔ ባትቀበልና ባትፈልገው ደግሞ ለወደፊቱ ምን ማድረግ እንዳለባት ግራ ተጋባች። ለምን ገንዘብ ካልተገኘና ይህ ንብረታችን ካልተመለሰልን ወደ ውጭ መውጣት አንችልም። ከዚህ ከቆየን ደግሞ ዝና ሁልጊዜ እኛን እንደሚያሳድደን እናውቃለሁኝ። እኔን ወይም ሞገስን ሊይዘንና ሊያጠቃን ስለሚችል ሁለታችንም ታገር ወጥተን መኖር አለብን የሚል አስተሳሰብ ስላላት ነው። ያው በጊዜ ብዛትም ቢሆን ዝና ሊያገኛቸው ይችላል። ሁልጊዜ ተደብቆና ተሸሽጎ የሚሆን ነገር የለም። ግን በፍራቻ አይሆንም። ዝናንም የሚቻል ከሆነ በሕግ ማስያዝ አሊያም ካልሆነ ራስን ጠብቆ ተዘጋጅቶ መኖር ከመቀደም ማስቀደም የሚባለውን ነገር ስላለ ያንን ነገር ቢያደርጉት አሪፍ ይመስለኛል። ሉላ ከጠበቃው ጋር ምንም አይነት ነገር ማድረግ የለባትም። እንዲሁም ገንዘብ ደግሞ ከመጣ ይመጣል፣ ሲቀር ይቀራል እንጂ ለማንኛውም ቦታ ሰጥታ ይህንን ነገር ማድረግ አለባት ብዬ አላምንም። ብቻ ከባድ ነው። ዳጣ ግን ለሞገስ በመንገሯ በጣም ደስ ብሎኛል። ለምን ይህንን ነገር ካወቀ በኋላ እሷንም ከክፉ ነገር እንደሚጠብቃትና እንደሚከለክላት እንዲሁም ያላስፈላጊ የሆኑ ነገሮችን እንዳታደርግ ያግዛታል። ስለዚህ አሁን ላይ በመናገሯ አሪፍ ነው። ሌላ ችግር መከራ ሳይደራረብባትና እንዲሁም መጥፎ ነገሮችን ሳታደርግ ይደርስባታል የሚል አስተሳሰብ አለኝ። ግን አሁን ላይ ሞገስም ይህንን ሰምቶና እንደገና ካለችበት ሩጦ ለመድረስ ቢሞክርም ሉላ ግን ጠበቃው ጠርቷት እሱ ባለበት ቦታ እንደሄደች አይተናል። ግን በመሄዷ ምንም አይነት ነገር ታረቅ አይመስልም። በጣም ፈርታለች፣ ተጨንቃለች። እንዲሁም ወደ ኋላ ለመመለስ እየፈለገች እና ወደ ኋላ እያየች እንደሆነ አይተናል። ያንን የገቡበትን ክፍል ቁልፉን አንስታ ቆልፋ ውስጥ አድርገው ለመውጣት እየፈለገች እና እንዲሁም ዙሪያ ዙሪያ እያለች እንደሆነ አይተናል። በእርግጥ ማድረግ የለባትም። ሞገስም ቢሆን በፍጥነት መድረስ አለበት። ዳጣም ይህንን የተናገረችው ነገር በጣም አስፈላጊና ጥሩ የሆነ ነገር ነው። ሌሎች መጥፎ ነገሮች ቢከሰቱ እንኳን ማንኛውንም ጓደኛ ተመክሮና አማክሮ ቢሆን አሪፍ ነው። ለምን ከአንዱ አንዱ ያውቃል። ከአንድ ብርቱ ሁለት ይርቱ እንደሚባለው ሁሉ ሉላ ብቻዋን ከምትጋፈጥ ለጓደኛዋ ለዳጣ በመናገሯ በክፉ ሳይሆን ዳጣም በጥሩ ነገር አስበው ለሞገስ ነግራላታለች። እሷም ለመንገር እየፈራች እና እየተጨነቀች ነበር። ከዚህ ሁላ አንቺ ከምትጨነቂ እኔ እነግረዋለሁም ብላ አላስደነገጠቻትም። ግን በማታውቀው ነገር ሂዳ ሞገስን ነግራላታለች። ሞገስም ይሄንን ነገር ሲሰማ በጣም ደንግጧል። በጣም ነበር የጮኸውና ይህን ነገር አስፈላጊ እንዳልሆነ ነገር ተናግሯል። በቃውም የውሸት እንጂ ያስፈራራት እውነት ያደርገው አይመስልም። ለምን ቢባል አንድ ጠበቃ ቢጠፋ ከሌላ ጠበቃ ይገኛል። ለሌላ ጠበቃ እንዳታደርግና ሁለተኛ ገንዘብ ንብረቷን እንዳትጠይቅ የሚያግዳት ሕግ አይነት ምንም ነገር የለም። ደግሞም ይህ ጠበቃ የሚባለው ነገር ከዝና ጋር ያለው ግንኙነት ያለው ይመስላል። በጣም ስራው ሁሉ መጥፎ፣ አስተሳሰቡ ሁሉ ልክ እንደ ዝና መጥፎ አሳቢና አስጨናቂ ነው። ስለዚህ ከዝና ጋር ግንኙነት ያለው ይመስላል። አብረው ይሰሩ፣ አብረው ይመካከሉ፣ ይወያዩ ነው የሚመስለው። ስለዚህ እንዴት እንደሚኖሩና እንዴት እንደሚሆኑ አላውቅም። ብቻ ከባድ ነው። ሉላም እንደምንም ብላ ተጠንቅቃ ከሞገስ ጋር መሆን እንጂ ቤት ንብረት መርጣ ክብሯን ማዋረድ የለባትም። ብሩክም ሆነ መድብልም ደግሞ ማህሌትን ተቀብለው ከቤት ማኖር የለባቸውም። ሲጀመር ሁለተኛ ከቤታቸው እንድትገባ እንዳይፈቅዱላት መታንኳ በር ብታንኳኳ ባይከፍቱላት አሪፍ ነው የሚል ሀሳብ አለኝ። ብቻ ከባድ ነው። የሚቀጥለውን ደግሞ አብረን እናያለን፣ አብረን እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።
አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።